እንዴ እንደዚህ ማለት ምን ማለት ነው እንዴ? እህትም ያህል እኮ ነገር ልታሰጣኝ ድጋሚ መድኃኒት ልትወስድ ነው እያልከኝ ያለው እኮ። ታዲያ እኔ ምን ላድርገው? አንቺ እኮ እንደ ጓደኛ ቢያንስ እንደ እህት ትሪት አታረጋት? መድኃኒት ድጋሚ ትጠጣለች ስትል ምን ማለት ነው? ልጠጣ ነው ማለት እያለች ሲጀምር እኔ እንዶክስ ምናምን ሳይሆን ምን ማለት ነው እንደዚህ ማለት? እኔ እሺ ምን ላድርገው? አንቺ ምን አድርግ ነው የምትይኝ? አንተ እህቴ ነው ሲጀምር ምን ማለት ነው እንደዚህ ራሷን አጠፋለሁ ምናምን እያለች? እኔ እህቴ ላይ ምናቴ ላይ መቻልኩኝ እና ታዲያ ሰላም ውድና የተከበራችሁ የኔ ታሪ ዩቲዩብ ቤተሰቦች ተመልካቾች ፋሚሊዎቼ እንደምን ቆያችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዝት ይበልኝ እያልኩኝ እንግዲህ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ለክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሳችሁ አደረሰን እላለሁ። እንግዲህ ዛሬ የመጣሁት አብዛኞቻችሁን ምክር ተቀብያለሁ። በኮሜንት የምሰጡትን ሐሳብ ነበረ እና ሰሞኑን እየተፈጠሩት ያሉትን ነገሮች ያታችኋል። እናንተ ምን ታደርጓላችሁ? ምን በኔ ቦታ ብትሆኑ ብዬም የጠየኩባቸው ፓርቶች ነበሩና ዛሬ ምን ላደርግ አሰብኩኝ። ግዴታ እንደዚህ አይነት ነገሮች እየተፈጠሩ ዝም ብዬ አይቼ ራሴም ከምጎዳ ሰውም ከምጎዳ ለምን ማሳወቅ ላለብኝ ሰው አላሳውቅም ብዬ አሰብኩኝና ያው ከቤተሰቧ ጋር ለየት ያለ ቅርርብ የለኝም። እሷንም ከቅርብ ጊዜ በኋላ ነው በደንብ መግባባት ምናምን የጀመርነው እና ለምን እህቷን ጠርቼ አልነግራትም? ምክንያቱም እኔ ከዚህ በኋላ ምንም አይነት ነገሮች ቢፈጠሩ እኔን የሚያስጠይቀኝ ነገር መሆን የለበትም። አንደኛ በእኔ ምክንያት መሆን የለበትም ብዬ ስለማስብ ማለት ነው። ስለዚህ ለምን ጠርቼ እሷን አልነግራትም? ፖሊስም ጋር መሄድ ያለበት ነገር ካለ ተናግሬ ነገሮች በእኔ ምክንያት ምንም ነገር ቢሆኑ እቺ ልጅ ምንም ነገር ብትሆን እኔ ተጠያቂ የማልሆንበትን መንገድ ማመሻሽ ብቻ ነው ማለት ነው። ምክንያቱም እሷ እያለች ያለችው አሁንም ቢሆን ተስፋ እንደማትቆርጥና እኔ ከእሷ ጋር ካልኩኝ ድጋሚ ራሷ ሌላ ነገሮች ልትከት እንደምትችል ራሷን መጉዳት ብቻ እንደሆነ ሀሳቧ ማለት ነው። በቃ እኔ ግዴታ ከእሷ ጋር መሆን እንዳለብኝ አርጋ ነው እያሰበች ያለችው። ጸጋዬም እንደዛው እንዳያችሁት ግዴታ እሷን ትሪት ለማድረግና እሷን ለመመለስ ወደ ራሷ እንድትመለስ ለማድረግ ግዴታ ከእሷ ጋር መሆን እንዳለብኝ ግዴታ እሷን ትሪት ማድረግ እንዳለብኝ አስበው ጸጋዬም በጣም ተናግሮ ነበር ትናንትና። በጣም አዝኛለሁ። ምክንያቱም የራሴን ህይወት ላጣው እችላለሁ በዚህ አጋጣሚ። ምክንያቱም እዚህ ጋር እየተፈጠረ ያለው የሌላ ሰው ላይፍ ነው። በቃ እኔ ስለዛ ሰው አይመለከተኝም ብዬ ስለማስብ ማለት ነው። እቺ ልጅ ደግሞ በእኔ ምክንያት ምንም ነገር እንድትሆን አልፈልግም። የመጀመሪያው ነገር የምችለውን ነገር አደርጋለሁ። ግን ደግሞ ከእሷ ጋር ኤቭሪዴይ የተገናኙ ወክም ሊሆን ይችላል ሻይ ቡና ኤቭሪቲንግ እሱ የሚላቸው ነገሮች ማድረግ ይቺ ልጅ ፍቅር እንዲባባስ እንጂ እንዲቀንስ ያደርጋል ብዬ አላስብም። አንደኛ እሱ ነው። ሁለተኛ ደግሞ እኔም ጋር ያለው ህይወት ሊበጠበጥ ይችላል። እኔ ፍቅረኛዬ እስካሁንም ከብዙ ነገሮች አንጻር ለመታገስ ዝም ለማለት የሞከረች ስለሆነና ብዙም የምታውቀው ነገር ስለሌለ ነው ዝም ያለችው እንጂ ድንገት ግን ስለ እንደዚህ አይነት ነገር ከሰማች እሷም ሌላ ነገር ልታስብ ትችላለች ወይም ደግሞ ሌላ ሙድ ልትገባ ትችላለች ብዬ ስለማስብ ነው። እና በጊዜ መቋጨቱ ለቤተሰብም ለህግ አካልም መናገር ካለብኝ ተናግሬ ነገሮች እንዲቋጩ የምፈልገው እና ዛሬ የእህቷን ስልክ አፈላልጌ በስልክ ማውራቻታለሁ። ላገኛት እንደምፈልግና በእህቷ ጉዳይ ለአራት እንደምፈልግ ምናምን ነግሬያታለሁ። የምታውቀው ነገር ያለ አይመስለኝም። ምክንያቱም ብዙም አልተደናገጠችም። ብዙም ያን ያህል ግር ያላት ነገር አለ እና እንድትመጣ ብቻ ለማሳመን ነበር እኔ ነገሮችን ሳረግ የሳወራት የነበረው እና እንደምትመጣ ነግራኛለች። እንግዲህ በበዓል ቀን ቀጥሬያታለሁ። ምንም ማድረግ አልችልም። አሳሳቢ ጉዳይ ስለሆነ እንግዲህ ትመጣለች። ደውዬላታለሁ። አንድ 2 ደቂቃ እንጠብቃትና እንገናኛለን። ጎዳና እኔ
ትልቅ አርገህ ራስህን ያሳነስክ ተነሳ አባብዬ በእናትሽ እንዴት ነሽ? ደህና ነኝ። ሰላም ነው? ሰላም ነው። አሪፍ ነው። እግዚአብሔር ይመስገን። እንግዲህ ዛሬ ያልተለመደ ነገር ካሜራ አለ። ያው ምናልባት ግር ካለሽ ልንገርሽ ብዬ ነው። ያው እኔና አንቺ አንተዋወቅም እና ህዊ ምንም ያልችሽ ነገር የለም፣ የምታውቂው ነገር የለም። ቤት ውስጥ የተናገረችው ወይም ሰሞኑን የተፈጠረ ነገር ምንም ነገር የለም። አይ ቤት ምንም ነገር የለም። ምን ችግር አለ አንተ ጋር? እርግጠኛ ነሽ? አዎ። ፋሚሊዎች እየሰማችሁ ነው እንግዲህ ያለችው ነገርና ሰሞኑን የተፈጠረ ነገር ነበረ በሷ በኩልና ትንሽ ነገሮች ስላሳሰቡኝ ለምን አልነግራትም? ምክንያቱም ቤተሰብ ፋሚሊያችን በጣም ብዙ ስለማልግባባ ላንቺ ልንገርሽና ቢያንስ ነገሮች የሚስተካከሉበትን መንገድ ካመቻቸሽ በሚል ነው። አንቺ የቤተሰቡ አንድ አካል ስለሆንሽ የመናገር ወይም የማድረግ አቅም አለሽ ብዬ ስለማስብ ማለት ነው። እና ህዊ ሰሞኑን ራሷን ለመጉዳት ሞክራ ነበርና ማለት አሞኛል ምናምን አላልሽ? አይ ከትላንት ወዲያ አካባቢ ምናምን ትንሽ ራስ ምታት ምናምን አለብኝ አልሽ ነበር። አይ የሆነ ብቻ መድኃኒት ምናምን ጠጥታ ነበር። ለምን ይሄን ያህል በምን ምክንያት? አሁን እኮ እኔ ነገሮችን ይሄን ያህል ከቤተሰብ መደበቅ አስፈላጊ አይደለም ብዬ ስላሰብኩኝ እና አሁን ሙሉ በሙሉ ነገሮችን ላንቺ ማሳወቅ ስላለብኝና እኔ ለህግም መናገር ካለብኝ ወደ ህግም ሄዳለሁ ብዬ ስላሰብኩኝ ነው። አሁን ህዊ እንደምትለው ከሆነ አፍቅሬ ያለው አብሬ ካልሆንኩኝ ነው በቃ ግዴታ ካንተ ጋር መሆን አለብኝ። ካንተ ጋር ማልሆን ከሆነ በዚህ መልኩ ነው የሚቀጥለው ወይም ራሴን አጠፋለሁ ነው በቃ ባጭሩ ያለችው። ራስ ምታት ምናምን ያለችው መድኃኒት ምናምን ጠጥታ ነው? ጠጥታ ተኝታ ነበር አንድ ቀን ሆስፒታል እኮ ጓደኛዬ ጋር ያደርኩት ምናምን ያለች ቀን እንደዛ በቃ ያው ነገሮችን እናንተን ለመሸፋፈን እየሞከረች ነው በጣም። እኔ አሁንም አንቺን የጠራሁሽ ምንም አይነት ነገር ውስጥ ብትገባ እኔ ለምንም አይነት ነገር ኃላፊነት አልወስድም። ምክንያቱም በቃ እኔም ህይወት አለኝ እኮ እሷም ህይወት አይኖራት አላውቅም። ሴት ልጅ ታሳዝነኛለች። ነገሮችን ለመርዳት እሞክራለሁ፣ ግን በዚህ ልክ ደግሞ ይከብደኛል። ስለዚህ ግዴታ እኔ አሁን ህዊ ባለፈው መታ ነበር። ምክንያቱም ከዚህ በኋላ በቃ እኔ ከሷ ጋር ማልሆን ከሆነ ይሄን ነገር ድጋሚ እንደምታደርገው ላዝታ ምናምን ሄደችው እና እኔ ምንም በቃ በጣም ስለከበደኝ አሁን ላንቺ ማሳወቅ አለብኝ። ምክንያቱም ድጋሚ ሌላ እርምጃ ውስጥ ከገባች ወይ ድጋሚ የሆነ ነገር ከወሰደች የሆነ አደጋ ላይ የሚጥል ነገር ብታደርግ እኔ ተጠያቂ አይደለሁም። ሲጀምር ምን አድርጋ ነው ይሄን ያህል? እየነገርኩሽ እኮ ነው። መርዝ ጠጥታ ነበር ባለፈው። ምን ማለት ነው መርዝ ጠጥታ ነበር ማለት? በምን ምክንያት ነው መርዝ የምትጠጣው? ሲጀምር እናንተ ጓደኞቿ ከሆናችሁ እንዴት መርዝ ትጠጣለች? እኔ ጓደኞቿ ምናምን አሁን ሌላ ነገር አይደለም። እኔ ጋር ኖርማል ጀስት ነን። ከቅርብ ጊዜ በኋላ በጣም ተግባባን። በቃ እኔ ጋር ኖርማል ካለው ነገር አንፃር ከቃልም አንፃር ተግባባን። በቃ ሲጀምር አንተ ማለት ስለሆንክ ነው ለአንተ ስትል መድኃኒት የምትጠጣው። ምን ማለት ነው? እሱን የረሽትሽን ጠይቂያት እኮ አታደርግም። አፈቀርኩ ወደድኩ እኔ ሲጀመር እሷ ልቀበላት የምችለው በምን መልኩ ነው? እኔ ጓደኛ ወይም የራሴ ህይወት ያለኝ ሰው ነኝ። ስለዚህ አሁን እኔ የምናገርሽ ሄደሽ ለቤተሰቦችሽ እንድትናገሪ ወይ ደግሞ እሷን ስነ ስርዓት እንድታስይዣት እንጂ እኔ እንድትቆይ አይደለም። ምክንያቱም እኔ በብዙ መንገድ የተጎዳው ሰው ነኝ እኮ። እህቴን ያህል እንደምታደርግ አንተ በእርግጠኛ እኔ እህቴን እስከማውቃ ድረስ እንደዚህ አታደርግ። እኔ እኮ አድርጋለሽ ያልኩ እውነቱን እየነገርኩሽ እኮ ነው። ከፈለግሽ ማታሚ ከሆነ ቪዲዮዎች አሉ አሳይሻለሁ። ምን ማለት ነው ቪዲዮ አለ? መርዝ ስትጠጣ እያያችኋት ዝም ነው ያላችኋት? ሲጀመር አታደርግም እንደዚህ። አንተ ማን ስለሆንክ ለአንተ ስትል እንዴት ነው የምትጠጣው? እሱ እኔ ማን ስለሆንክ ምናምን የሚባለው እኔ ማንም አይደለሁም። ፍቅር ብዙ ነገር ሊያስደርግ ይችላል አውቃለሁ። እሷም እንዳትጎዳ ብዙ ነገር ለማድረግ ጥሬያለሁ። ግን ከዚህ በላይ ምንም ነገር ላደርግ አልችልም። በቃ አጣይቃታለሁ። እሷን እንደዚህ እንደማታደርግ እርግጠኛ ነኝ። በደንብ ነው ያደረገችው። እኔ አሁንም እኮ እመኛ አትመኛ አይደለም፣ ግን ቤት ውስጥ ሄደሽ መፍትሄ የምታዘጋጅ ከሆነ ለመፍትሄ አንድ አካል ነሽ ብዬ ስላሰብኩ ነው ጠርቼ ነገርኩሽ። መጀመሪያም ጫፍጫፉን የነገርኩሽ እንድትመጪና አንቺን ለማሳመን ስለፈለኩኝ። እንዴ እንደዚህ ማለት ምን ማለት ነው?
እህት የሚያህል እኮ ነገር ልታሰጣኝ ድጋሜ መድኃኒት ልትወስድ ነው እያልከኝ ያለኸው እኮ። ታዲያ እኔ ምን ላድርገው? አንቺ እህት የለህም? እንደ ጓደኛ ቢያንስ እንደ እህት ትሪት አታረጋት? መድኃኒት ድጋሜ ትጠጣለች ስትል ምን ማለት ነው? ልጠጣ ነው ማለት እያለች እኮ። ታዲያ ምንም ታርግ። እኔ አሁን ትሪት ሳረግ የራሴ ህይወትስ የኔ ህይወት ልታሳጣኝ እኮ ነው። እኔ ሲጀምር ይሄ ነገር አላምንበትም። ቀጥል ቤተሰብ ፊት ማታ ጠይቃታለሁ ይሄን ነገር ማለት ነው። እኔ አሁንም አንቺ እንድጠይቃትና መፍትሄ ካለ እንድታመጪ እንጂ እኔን እኮ እንድትወቅሽኝ አይደለም እዚህ ጋር የጠራሁሽ። እኔ እየወቀስኩ አይደለም፣ ግን ይሄ ነገር ድጋሚ አደርጋለሁ እያለች እንዴት ዝም ትላታለህ? ቢያንስ ትሪት አታረጋትም? ምን ልበላት እኮ ትሪት አታደርጋትም? እንደ እህት አትረዳትም? ሲጀምር እኔ እንዶክስ ምናምን ሳይሆን ምን ማለት ነው እንደዚህ ማለት? እኔ እሺ ምን ላድርገው? አንቺ ምን አድርግ ነው የምትይኝ? አንተ እህት የለህም ሲጀምር ምን ማለት ነው እንደዚህ ራሷን አጠፋለሁ ምናምን እያለች? እኔ እህት የለኝም እናት የለኝም መቻልኩኝ እና ታዲያ ግዴታ እኔ ከእሷ ጋር እሷ ጋር መሆን አለብኝ። ራሷን ድጋሚ አጠፋለሁ እያለች ምን ማለት ነው ይሄ? ሲጀምር ይሄ ነገር እኔ ጠይቂያት እውነት ከሆነ ሁለታችንም ከኛ ጋር ነው የምትጣሉት። ሲጀምር እሷ እንደዚህ አታደርግ። እሷን ደግሞ ጠይቂያት ነገ እመጣለሁ። እሷ ታርግ። የት ነው የምትሄጂው? እያናገርኩሽ እኮ ነው። አንቺ እየጠራሁሽ እኮ ላናግርሽ ነው። የዚህች ልጅ ህይወት አደጋ ላይ ስለሆነ አንደኛ፣ ሁለተኛ ደግሞ እኔ ተጠያቂ ላለመሆን ነው። ተጠያቂ ላለመሆን ራሷን መጀመሪያ ከማድረጓ በፊት ነበር መጠበቅ የነበረበት። ሁለተኛ ዙር ደግሞ ታደርጋለች የሚለው ነገር ሀሳብ እርሱት ሁለታችሁ። እሷ ደግሞ እንደዚህ እንደማታደርግ እርግጠኛ ነኝ። እኔም እኮ እንዳታረግ ነው የምፈልገው እኮ እሷን ጠይቂያት ነገ እመጣልሃለሁ። ምንም እንዳታረግ ነው የምፈልገው። እሺ የምፈልገው እኮ ምንም እንዳትሆን ነው። በእኔ ምክንያት ማንም እንዳይጎዳ ነው የሚፈልገው። እኔ እሷን ትሪት አደርጋለሁ ብዬ ያለኝ እኔ ተማት አልፈልግም። እሷን ጠይቂያት ነገ እናወራለን።